ስገባ ሰላም ብያለሁ። ሰላም ያላልኳችሁ አሁን የገባችሁትን ሁሉ በጌታ በኢየሱስ ስም ሰላም ብያለሁ። ሐዋርያት ሥራ ምዕራፍ 7 ቁጥር 54 ጀምሮ ምን የሚል ቃል አለ? ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፏጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ይሄ ቃል ሁለት ጊዜ በዚህ ክፍል ላይ በእግዚአብሔር ቀኝ የሚል ሐሳብ አለ። ስለዚህ ምንድነው አሁን በአንድ አምላክ አንድ አካል እምነት ውስጥ የእግዚአብሔር ቀኝ የሚባለው እንዴት ነው የሚታየው የሚል ትልቅ ጥያቄ አለ። በሌላ ደግሞ ከአንድ በላይ አካል አለ ብሎ በሚያስቡ ማለት ሁለት አካልም የሚሉ ይሁኑ ሶስት አካል የሚሉ ደግሞ አንደኛው ፐርሰን በአንደኛው ፐርሰን በቀኙ በኩል ነው ያለው፣ ወይም ደግሞ አንደኛው ፐርሰን ሄዶ በሌላኛው ፐርሰን በቀኙ በኩል ነው የቆመው ወይም የተቀመጠው በሚል መልኩ ይገለጻል። በጣም መጽሐፍ ቅዱስ ውስጥ ብዙ ጊዜ ልብ ብላችሁ ካያችሁ በአንድ ነገር ሁለት ጊዜ በአንድ ምዕራፍ ላይ ወይም በአንድ አንቀጽ ላይ ከተጻፈ አንደኛውን ለማብራራት የገባ ነው። ኦኬ፣ ምን ማለት እንደሆነ ትንሽ እንትን ልበላችሁ። አሁን ሁለት ጊዜ የእግዚአብሔር ቀኝ የሚለው ሁለት ጊዜ ገብቷል። በመጀመሪያው ላይ የእግዚአብሔር ቀኝ የሚለው የገባው የእግዚአብሔርንም ክብር ኢየሱስን በእግዚአብሔር ቀኝ ቆሞ ያለው አለ። ኦኬ፣ ከዛ እንደገና ደግሞ መጣና እነሆ ሰማያት ተከፍቶ ይላል። እነሆ ሰማያት ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ ያለዋል። አሁን በዚህ ሐሳብ ውስጥ በጣም የሚገርሙ ነገሮች ትርጉማቸው ተቀምጧል እና የተለመደ አይነት አይደለም አተረጓጎሙ። ለምሳሌ መንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የሚል ቃል ታገኛላችሁ ከላይ። ቁጥር 56 ላይ ሲመጣ ደግሞ እነሆ ሰማያት ተከፍቶ የሚል ቃል ታገኛላችሁ። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የሚለውን እነሆ ሰማያት ተከፍቶ በሚለው ነው የሚታየው። ስለዚህ መንፈስ ቅዱስን መሞላት የሚለው ነገር በምንድን ነው እዚህ ጋር የተቀመጠው? ሰማያት ተከፈቱ በሚለው ንጽጽሮች ነው የተቀመጠው። ስለዚህ ለአንድ ሰው ሰማያት ተከፈቱለት ሲባል ምን ማለት ነው? መንፈስ ቅዱስን ተሞላ። መንፈስ ቅዱስ ወደዛ ሰው ህይወት ውስጥ መጣ ማለት ነው። ሰማያት የተከፈቱለት ሰው የሚለው ማለት ነው። ስለዚህ እዛው ቁጥር 56 ቁጥር 55ን እየገለጸው ነው የሚሄደው ማለት ነው። ኦኬ፣ ከዛ የእግዚአብሔር ቀኝ የሚለው ሁለቱም ተመሳሳይ ነው። ስለዚህ እዛ ላይ ምንም አይነት እንትን የለውም፣ ብዥታ የለውም ማለት ነው። ያ ሁለቱም ተመሳሳይ መሆኑ ከዛ ውጭ ያሉ ሐሳቦች ደግሞ እነሱ አንድ አይነት መሆናቸውን ያሳያል። ምክንያቱም በሁለት ሌላ የተለያየ ቀኝ ላይ ሊሆን አይችልም። ሁለቱም ላይ በእግዚአብሔር ቀኝ ነው የቆመው። ስለዚህ ከላይኛው የእግዚአብሔር ቀኝ ቆመ የተባለበት የላይኛው የታችኛው ትርጉም ነው ማለት ነው። ስለዚህ የላይኛው ላይ ምንድን ነው ያለው? በእግዚአብሔር ቀኝ የቆመው ማን ነው ስትሉ የእግዚአብሔርን ክብር ኢየሱስን ነው የሚለው። የእግዚአብሔርን ክብር። በሁለተኛው ላይ ደግሞ በእግዚአብሔር ቀኝ የቆመው ማን ነው የሚለውን ስታዩ የሰው ልጅም በእግዚአብሔር ቀኝ ቆሙ ይላል። ስለዚህ ይሄ የእግዚአብሔር ክብር የተባለው ማን ነው ማለት ነው? የሰው ልጅ ነው ማለት ነው። ስለዚህ የሰው ልጅ ነው በእግዚአብሔር ቀኝ የቆመው እንጂ እግዚአብሔር ወልድ የሚባል አካል አይደለም። ስለዚህ የእግዚአብሔር ቀኝ ተቀመጠ፣ በእግዚአብሔር ቀኝ ቆመ የሚለውን ነገር ስናስብ
ስለ ሰውነቱ ቤተ መቅደስ የሚናገር ሐሳብ ነው። ስለ ሰው ልጅነቱ የሰው ልጅ ነው በእግዚአብሔር ቀኝ የተቀመጠው ብሎ ቁጥር 55 የተናገረውን ቁጥር 56 አብራርቶታል። ስለዚህ በእግዚአብሔር ቀኝ የተቀመጠው ማን ነው ሲባል በእግዚአብሔር ቀኝ የተቀመጠው እግዚአብሔር ወልድ አይደለም። ታዲያ ማን ነው? የሰው ልጅ ነው በእግዚአብሔር ቀኝ ቆሞ የታየው ማለት ነው። ስለዚህ ስለ ሰውነትና ስለ መለኮት የሚናገር ነው እንጂ ስለ ሁለት መለኮታዊ አካላት የሚናገር አይደለም ማለት ነው። አንደኛው የመለኮት አካል በሌላኛው የመለኮት አካል ቀኝ አይደለም የተቀመጠው። የሰው ልጅ ነው በእግዚአብሔር ቀኝ የተቀመጠው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቀኝ ስንልስ ምን ማለት ነው? እንግዲህ በእግዚአብሔር ቀኝ ተቀመጠ የምንለው የሰው ልጅ የሚለውን ካገኘን በኋላ የእግዚአብሔር ቀኝ የሚለውስ ምን ማለት ነው? አሁን እዚህ ላይ የእግዚአብሔር ቀኝ ነው የሚለው ዕብራውያን መጽሐፍ ላይ ደግሞ ስንሄድ ዕብራውያን ምዕራፍ 1 ላይ ምን የሚል ቃል ታገኛላችሁ? አይ ቲንክ ከቁጥር 1 በጀምሮ ምንም ችግር የለውም። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። አሁን የእግዚአብሔር ቀኝ የሚለውን እዚህ ቦታ ላይ ምንድን ብሎ ነው ያመጣው? በግርማው ቀኝ ተቀመጠ። በግርማው ቀኝ ብሎ ነው ያመጣው። ስለዚህ የእግዚአብሔር ቀኝ ማለት የእግዚአብሔር ግርማ ማለት ነው እንጂ ሌላ አካል ማለት አይደለም ማለት ነው። የት ነው የተቀመጠው? በግርማው ቀኝ ነው የተቀመጠው። እግዚአብሔር ይመስገን። ሌሎቹ ክፍሎች ላይ ያየነው ቦታ ላይ ደግሞ በእግዚአብሔር ቀኝ ብሎ ያስቀምጣል። እዚህ ላይ በግርማው ቀኝ ብሎ ያስቀምጠዋል ማለት ነው። ኦኬ። በማቴዎስ ወንጌል ምዕራፍ 26 ላይ ደግሞ ብንሄድ ማቴዎስ ምዕራፍ 26 ቁጥር 64 ላይ ማቴዎስ ምዕራፍ 26 ቁጥር 64 ላይ ኢየሱስ ትንሽ ቁጥር 64 ቆረጥ ሊልብን ይችላል። ስለዚህ ምን ብዬ ከየቱ ጋር ልጀምረው? ቁጥር 63 ልጀምረው። ኢየሱስ ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችኋል። እዚህ ጋር ደግሞ በምን ቀኝ ነው የሚቀመጠው? በኃይል ቀኝ። ስለዚህ እግዚአብሔር በሚለው ፋንታ ማቴዎስ ምን ይጠቀማል? ኃይል የሚለውን ይጠቀማል። ዕብራውያን ደግሞ ምዕራፍ 1 ደግሞ ምን ይጠቀማል? ግርማ የሚለውን ይጠቀማል። በኃይል ቀኝ፣ በግርማ ቀኝ፣ በእግዚአብሔር ቀኝ። ስለዚህ የእግዚአብሔር ቀኝ ስንል የኃይል ቀኝ፣ የግርማ ቀኝ፣ በግርማው ቀኝ ወይም በኃይሉ ቀኝ ማለት ነው እንጂ ሌላ አካል ማለት አይደለም። ምክንያቱም ግርማ አካል አይደለም። አሁን የእግዚአብሔር ቀኝ ሲባል የአንድ የሆነ አካል ቀኝ ክፍል አድርጎ ነው የሚታሰበው። ኦኬ። ግን በኃይል ቀኝ ሲልስ ወይ ደግሞ በግርማው ቀኝ ሲልስ ያን ጊዜ ደግሞ ያው አያስኬድም ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ወልድ የሚባል ከዘላለም እንግዲህ የሰው ልጅ ነው በእግዚአብሔር ቀኝ ላይ የተቀመጠው ካለን የሰው ልጅ የሚባለው አካል ደግሞ ከዘላለም አልነበረም። የሰው ልጅ የሚባለው አካል ሰው ከሆነ በኋላ የመጣ ነው። በዚህ በሉቃስ ወንጌል ምዕራፍ 22 ላይ ስታነቡ ይሄ በእግዚአብሔር ቀኝ የመቀመጥ ጉዳይ ከዘላለም በእግዚአብሔር ቀኝ ተቀምጦ ነበረ። የተቀመጠ ሌላ አካል ቢኖር ኖሮ በሉቃስ ምዕራፍ 22 ላይ ሉቃስ 22 ቁጥር 66 ጀምሮ ላንብበው። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጻፎችም ተሰብስበው ወደ ሸንጓቸው ወሰዱትና ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝም። ነገር ግን
ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አላቸው። ከመቼ ጀምሮ? ከአሁን ጀምሮ። ስለዚህ ከዘላለም እግዚአብሔር ወልድ ሆኖ ከዘላለም በእግዚአብሔር ቀኝ ተቀምጦ የነበረ አካል ነበረ የሚባለው አስተምሮ ልክ ቢሆን እዚህ ጋር ምን አይባልም ነበረ? ከአሁን ጀምሮ የሚባል ቃል ሊመጣ አይችልም። መቼ ነው በእግዚአብሔር ቀኝ የሚቀመጠው? ከአሁን ጀምሮ እንጂ ከዘላለም በእግዚአብሔር ቀኝ የተቀመጠ ሌላ አካል አልነበረም። እግዚአብሔር የተመሰገነ ይሁን። ሌላው አሁን ለምሳሌ አካል አንደኛው አካል ምክንያቱም እግዚአብሔር ባህሪ ስለሆነ አካል ወይም አንደኛው ፐርሰን በአንደኛው ፐርሰን ቀኝ በኩል ነው ያለው የሚለውም ሐሳብ የሚያስኬድ አይደለም። መጽሐፍ ቅዱስ ውስጥ በእግዚአብሔር ቀኝ ተቀመጠ ይላል፣ በግርማ ቀኝ ተቀመጠ ይላል፣ በኃይል ቀኝ ተቀመጠ ይላል፣ በአብ ቀኝ ተቀመጠ የሚል ግን የለም። እንዲሁ ዝም ብሎ በአባባል ደረጃ በንግግር ደረጃ ሰው ይላል እንጂ በአብ ቀኝ ተቀመጠ የሚል መጽሐፍ ቅዱስ ውስጥ የለም። ስለዚህ በዚህ ይህንን በቀኝ መቀመጥ የሚለውን ሁለት አካልነት ያሳየናል ብሎ የሚሉ ሰዎች በፐርሰን አንደኛው ፐርሰን በአንደኛው ፐርሰን ቀኝ ነው የተቀመጠው ከተባለ ፐርሰን የሚባለው እንግዲህ እግዚአብሔር አይደለም፣ እግዚአብሔር ፐርሰን አይደለም፣ እግዚአብሔር ባህሪ ነው የሚሉት። ፐርሰን የሚባለው አብ ነው፣ ፐርሰን የሚባለው ወልድ ነው። ስለዚህ ለምን በአብ ቀኝ ተቀመጠ የሚል ለምን አልኖረም መጽሐፍ ቅዱስ ውስጥ? ወይም ምናልባት እኔ ሳላየው ቀርቼ ከሆነ አንድ ሰው እዚህ ያለ ሰው ካለ አሁን እድሉን ስሰጥ በአብ ቀኝ ተቀመጠ የሚል ቦታ ያገኘ ሰው ቢያሳየኝ ደስ ይለኛል። ስለዚህ ያ ደግሞ ከሌለ እንግዳው ማለት ያለብን በእግዚአብሔር ቀኝ ነው፣ በግርማው ቀኝ ነው፣ በኃይል ቀኝ ነው። ስለዚህ አካላዊ ለማድረግ ቀኝ የሚለውን የእግዚአብሔርን ቀኝ ወይም ደግሞ የኃይልን ቀኝ ወይም ደግሞ የግርማን ቀኝ አካላዊ ለማድረግ የምንሄድበት መንገድ አይሰራም። ስለዚህ አንድ ሰው ይሄ የግርማ ማን ነው በእግዚአብሔር ቀኝ ማለት አንደኛው አካል በሌላኛው አካል ቀኝ አለ ለማለት ከሆነ እንግዳው እግዚአብሔር አይደለም አካል፣ እግዚአብሔር አይደለም ፐርሰን፣ አብ ነው ፐርሰን የሚባለው። ስለዚህ በአብ ቀኝ ተቀመጠ የሚል ካለ እንድታሳዩን እንግዲህ እድሉን እንሰጣለሁ ማለት ነው። ይሄ ከሌለ ግን የእግዚአብሔር ቀኝ ብለን በምንልበት ጊዜ የእግዚአብሔር ግርማ ወይም ደግሞ የእግዚአብሔር ኃይል ማለት እንጂ ሌላ አካል ማለት ሊሆን አይችልም። ደግሞ ራሱ መጽሐፍ ቅዱስ ከተረጎመው እኛ ሌላ የራሳችን ከውጪ ሌላ አያስፈልገንም። ምክንያቱም በእግዚአብሔር ቀኝ ብሎ አልተወውም። በሌላ ክፍል ላይ ደግሞ በግርማው ቀኝ ብሎ አምጥቶታል። በሌላ ክፍል ደግሞ በኃይል ቀኝ ብሎ አስቀምጦታል። በዕብራውያን 1:3 ላይ በግርማው ቀኝ ብሎ አስቀምጦታል። በማቴዎስ 26:64 ላይ ደግሞ በኃይል ቀኝ ብሎ አስቀምጧል። ስለዚህ የእግዚአብሔር ቀኝ ስንል የኃይል ቀኝ የግርማ ቀኝ ማለት ነው እንጂ የአካል ቀኝ ማለት አይደለም ማለት ነው። ቀደም ሲል እንዳልኩት ደግሞ የአካል ቀኝ ማለት ከሆነ ደግሞ እስኪ በአብ ቀኝ ተቀመጠ የሚባለው የት ቦታ ላይ የተጻፈው? ሁል ጊዜ ሲባል እሰማለሁ። ምክንያቱም ጉዳዩን በአካል ቀኝ ተቀመጠ ለማለት አንደኛው አካል ከአንደኛው አካል በቀኝ በኩል ወይም ደግሞ አንደኛው ፐርሰን በአንደኛው ፐርሰን በቀኝ በኩል ለማለት ስለሆነ እንግዳው አካልን በሚገልጸው አካልን ይገልጻል ወይም ፐርሰንን ይገልጻል የሚባለውን አብ የሚባለውን ወይ ወልድ የሚባለውን ተርም ተጠቅሞ መጽሐፍ ቅዱስ እስኪ በአብ ቀኝ ተቀመጠ የሚለው የት ቦታ ነው የሚለውን እንዲያሳዩን መጠየቅ ግድ ይሆናል ማለት ነው። እንግዲህ ከሰዓት አንጻር ይሄን ካልኳችሁ እግዚአብሔር የተመሰገነ ይሁን። ይህንን በእግዚአብሔር በቃሉ በዚህ መልኩ አስቀምጦልናል።